የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እስከ መጨረሻው መጠበቅ ሲገባቸው ለርካሽ ገበያ አቅርበዋል ሲል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት አቶ ጌታቸውን ከሷል። አቶ ጌታቸው ረዳ በበኩላቸው ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስር መነገድ ይቁም ብለዋል። ከትግራይ ክልል ሾልኮ የወጣው ሚስጥራዊ ሰነድ ምንድን ነው? አብረን እናየዋለን። የትግራይ ክልላዊ አስተዳደር ፕሬዝዳንት ጽሕፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በቅርቡ በፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮችን አስመልክቶ የተቃውሞ መግለጫ አውጥተዋል። በመግለጫው አቶ ጌታቸው ለፋና ቴሌቪዥን የሰጡት ቃለመጠይቅ የህግ ልዕልናን ለማረጋገጥ ያለመ ሳይሆን የህዝቡን የትግል ታሪክና ቀጣይነት የሚያጎድፍ የሚያጨልምና በቂም በቀል የታጨቀ ነው ሲል ገልጾታል። በስልጣን ቆይታቸው የታዩ ውድቀቶችን ሙሉ ለሙሉ ወደ ሌላ አካል ሲያላክኩና ከሳሽ ሲሆኑ ሰንብተዋል ያለው ጽሕፈት ቤቱ ይህንን የሚዲያ ፕሮፓጋንዳ የወረደና ኃላፊነት የጎደለው ተግባር ነው ብለዋል። የጽሕፈት ቤቱ መግለጫ አቶ ጌታቸው ህገወጥ የሰዎችን ዝውውር አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባን ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነትን ሳያረጋግጡ ቀርተው አሁን በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲል ይከሳል። ይህ ኃላፊነት የጎደለው ተግባር ሊያጠቋቸው የፈለጋቸውን ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህና ተጠያቂነት እንዲረጋገጥ የሚያደርገውን እንቅስቃሴ የሚጎዳ በጥናቱ ተሳትፎ ላይ የነበራቸውን አካላትና ቤተሰቦቻቸውን ጭምር ለአደጋ የሚያጋልጥ የነውር ነው ሲል በምሬት ወቅሷል። የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻው መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ነው ተግባር ነው ሲል አቶ ጌታቸው ረዳን ወርፏቸዋል። የፕሬዝዳንቱን ጽሕፈት ቤት መግለጫ ተከትለው ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ የተጠናው ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ወደሚመለከተው የበላይ አካል መረጃውን ልኬዋለሁ ብለዋል። ሚኒስትሩ በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎቹ አንዳንዶቹ ከሀገር ወጥተዋል ሲል ገልጸዋል። ሰውን መሸጥ ስሌቭ ትሬዲንግ ኢን ሞደርን ፓራለንስ ለትግራይ ህዝብ የማይመጥን ወንጀል ነው የሚል አገላለጽ በፕሬዝዳንት ጽሕፈት ቤት በወጣው መግለጫ ላይ የለም ያሉት አቶ ጌታቸው ሰነዱ ግለሰቦችን ከማጥቃት ባለፈ የህግ ልዕልና እንዲረጋገጥ ያለመ ነው ሲል አብራርተዋል። ሚኒስትር አቶ ጌታቸው ረዳ በጥናት ሰነዱ የተቀመጠው ሀቅ ነው፣ ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቁም ብለዋል። ሚስጥራዊ ሰነዱ ምንድን ነው? ከሰሞኑን አንድ ሚስጥራዊ ሰነድ ሾልኮ ወጥቶ ከፍተኛ መነጋገሪያ ሆነዋል። በማህበራዊ ሚዲያዎችም በርካቶች እየተቀባበሉ ይገኛሉ። ሚስጥራዊ ሰነዱ የህገ ወጥ የሰዎች ዝውውር በብዛት ኤርትራውያንን በህገ ወጥ መንገድ ማዘዋወር የሚመለከትና ሌሎችም ጉዳዮች ላይ የተጠና ሰነድ ሲሆን በ4 ክፍሎች የተከፋፈሉ 69 ገጾች አሉት። በሰነዱ በጥናት የተለዩ ወንጀልና ተግባራት ስልጣንን ያለ አግባብ በመጠቀም በወንጀል የተገኘን ገንዘብ ህጋዊ አስመስሎ በመያዝና በማዘዋወር፣ መኒ ላውንደሪ፣ ሰውን ማፈንና መሰወር፣ በህገ ወጥ መንገድ ሰዎችን ከአገር ወደ አገር ማዘዋወር፣ የመንግስትን ስራ ምቹ ባልሆነ መንገድ መምራት፣ ኃላፊነትን ባልተገባ መንገድ በመጠቀምና ሙስና መፈጸማቸውን ያረጋግጣል። በሰነዱ በተጠቀሱ የወንጀል ተግባራት በሰራዊት አመራር ያሉ የነበሩ የጀነራል ማዕረግ እስከ ቀበሌ አመራር ያሉ አስተዳዳሪዎችና ነጋዴዎችን ሌሎች የሚገኙባቸው 231 ተጠርጣሪዎች በስምና አድራሻቸው ተጠቅሰዋል። በሰነዱ በህገ ወጥ መንገድ የተዘዋወሩ ኤርትራውያን ስምና የተዘዋወሩበት ቦታና ቀን፣ ያረፉባቸው ሆቴሎች እንዲሁም ለህገ ወጥ ዝውውሩ ገንዘብ ገቢ ያደረጉባቸው የባንክ ሂሳብ ቁጥሮች ሰፍረዋል። የጥናት ሰነዱ የሰው ማስረጃ፣ የድምፅ ቅጂ እንዲሁም በድብቅ የተቀረጸ ምስል ያካተተ እንደሆነ ይዘረዝራል። በሰነዱ በቀንደኛ ተጠርጣሪነት ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረትንሳኤ በቅርቡ ከሀገር መውጣታቸውን ሚኒስትር አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን በነበራቸው ቆይታ ጠቅሰዋል። ወደ ሌላኛው መረጃ ስናልፍ የኢፌዴሪ ስራና ክህሎት ሚኒስቴር በቅርቡ የውጭ ሀገር ስምሪት አዋጅ ቁጥር 923/2008 እና ማሻሻያውን አዋጅ ቁጥር 1246/2013ን የሚተካ አዲስ አዋጅ ለማውጣት እየተንቀሳቀሰ እንደሆነ ታውቋል። ለዚህም ሲባል 2 ጊዜ ኤጀንሲዎችን ሚኒስቴር መስሪያ ቤቱ ለስብሰባ የጠራ ሲሆን በሁሉም ስብሰባዎች ላይ ተነጋግረዋል። ነገር ግን እንደ ሀገር በአሁኑ ሰዓት ከገጠሙን ችግሮች ውስጥ አዋጆችን በጥናት ላይ ተመስርቶ ሀገራዊ ራዕይና የረጅም ጊዜ ተቋማዊ እቅድን ይዞ ከማቀድ ይልቅ ሚኒስትሮች በተቀያየሩ ቁጥር ለራሳቸው የሚመቻቸውንና የሚፈልጉትን ለመጥቀም ያልፈለጉትን ለመጉዳት የሚመስሉ አዋጆችን ሲወጡ ይታያሉ።
ከዚያም አፍታ ሳይቆይ ሌላ ባለስልጣን ሲመጣ አዲስ አዋጅ ለማውጣት ሲንቀሳቀስ ማየት የተለመደ እየሆነ መጥቷል። ለዚህም እንደ ማሳያ በቅርቡ በረቂቅ ደረጃ የሚገኘውና በ2013 ሰኔ ወር መጨረሻ ማሻሻያ ተደርጎበት በሕዝብ ተወካዮች ምክር ቤት ጸድቆ በስራ ላይ ይገኝ የነበረው አዋጅ ቁጥር 1246/2013 ነው። ይህ አዋጅ በተሻሻለ 4 ዓመት እንኳን ሳይሞላ እንዲሁም በቂ ጥናትና ዝግጅት ብሎም የባለድርሻ አካላት በቂ የሆነ አስተያየት ሳይታከልበት ለማጽደቅ እየተሮጠ ሲሆን በያዛቸው አንቀጾች ምክንያት ከዓመታት በኋላ ይሻሻልልን በድጋሚ የተወካዮች ምክር ቤት ድጋሚ ሊጠየቅ እንደሚችል ከወዲሁ ግምታችንን ማስቀመጥ እንችላለን። ይህ ሁሉ ሲሆን ሚኒስቴር መስሪያ ቤቱ ለምን እንደዚህ እየሆነ እንዳለ የማይጠየቅበት ምክንያት ግራ የሚያጋባ ነው። ከኤጀንሲዎቹ ማህበራትና ፌዴሬሽን የአዋጁን ረቂቅ ስጡንና በእኛ በኩል አለን የምንለውን ግብዓት በዝርዝር ደብዳቤ እንስጣችሁ ተብሎ የተጠየቀው መስሪያ ቤቱ ግን አንድ ጊዜ የማህበር ኃላፊዎችን በመጥራት በንባብ ያወያየ ሲሆን፣ በሁለተኛው ደግሞ የኤጀንሲዎችን ባለቤት ሁሉ ጠርቶ በፕሮጀክት ማስፈጸም የፈለገውን ነገር ተናግሮ ወርደዋል። ከዚያ ውጭ ግን አስተያየት ለመቀበል ፈቃደኛ አለመሆኑን በንግግርም ባይሆን በተግባር ገልጸውልናል። በውይይቱ ላይ አዋጁ ስለያዛቸው አንቀጾች በተነገረበት ወቅት ከዚህ በፊት በተግባር ተሞክሮ ያልተሳካ አሰራርን በአዋጅ ለማስደገፍ እየተሞከረ እንደሆነ ለመረዳት ችለናል። ይኸውም ስራ ፈላጊ ዜጎች ራሱ ሚኒስቴር መስሪያ ቤቱ መዝግቦ ለኤጀንሲዎች በኮታ የሚሰጥ ሲሆን ከዚህ ውጪ ማንኛውም ሰው በፈለገው ኤጀንሲ ሙሉ ለሙሉ መጠቀም የተከለከለ መሆኑን በረቂቁ ላይ መቀመጡን ለመገንዘብ ችለናል። ነገር ግን ከዓመት በፊት በዚህ መልኩ ስራው እንዲሰራ ተሞክሮ የነበረ ሲሆን 100% ማለት በሚቻል መልኩ ሳይሳካ ቀርቶ ወደ ነበረው አሰራር ተመልሷል። መስሪያ ቤቱ የራሱን ሰዎች ደላላ ለማድረግ ቆርጦ የተነሳበት አሰራር በሕግ ለማስደገፍ እየተሞከረ ነው ያሉት ኤጀንሲዎቹ ስራው በምደባ ብቻ መሰራት አለበት ለሚለው ሀሳቡ ሚኒስቴር መስሪያ ቤቱ የሚያቀርበው ምክንያት ዜጎች ለኤጀንሲዎች በሚያቀርቡ ደላሎች ብዝበዛ እየደረሰባቸው ነው የሚል ሲሆን ለዚህ መፍትሄው ከጎረቤት ኬንያ፣ ኡጋንዳ ከመሳሰሉት ሀገራት ተሞክሮ ወስዶ ከማስተካከል ይልቅ ውጭ ላይ ህገወጥ ያላቸውን ደላሎች አስወጥተው መስሪያ ቤቱ የራሱን ሰዎች ደላላ ለማድረግ ቆርጦ የተነሳበት አሰራር በህግ ለማስደገፍ እየተሞከረ ነው። ከዚህ በተጨማሪም የዋስትና ገንዘብ ከዚህ በፊት በኤጀንሲው ስም በተከፈተ ዝግ አካውንት ይቀመጥ የነበረውን በሚኒስቴር መስሪያ ቤቱ ሂሳብ ቁጥር እንድናስገባና መጠኑንም በፊት ከነበረው $100,000 ወደ $200,000 እንዲያድግ መደረጉን ከተነበበልን ረቂቅ መረዳት ችለናል። በኤጀንሲው ስም በተከፈተ ዝግ የሂሳብ ቁጥር በመቀመጡ ምንም የተፈጠረ ችግር በሌለበት ሁኔታ ውስጥ እንደዚህ ለማድረግ በተፈለገበት ምክንያት ገንዘቡ እውነት ለዋስትና ነው ወይስ ለሌላ ዓላማ የሚለው ጥርጣሬያችንን ያጭራል። ለዚህም ምክንያት ያስቀመጡት ኤጀንሲዎች ፎርጅድ እና የዋስትና ደብዳቤ እያቀረቡ ነው የሚል ሲሆን፣ ነገር ግን ፎርጅድ እንዳይመጣ በቀላሉ የሲስተማቸውን አክሰስ ለባንኮች በመስጠት ልክ ሌሎች ተቋማት በመስጠት ፎርጅድን ለማስቀረት እንደቻሉት ችግሩን መፍታት ይችሉ ነበር። የዛሬ 1 ዓመት አካባቢ ጠቅላይ ሚኒስትሩ አንድ ማብራሪያ በሰጡበት አንድ ቦታ ላይ ባንኮች ላይ ስለሚፈጸም ማጭበርበር በተናገሩበት ወቅት 90% የሚሆነው ኤጀንሲ ከአንድ ባንክ ጋር ብቻ እንደሚሰራና የባንኮች የማጭበርበር ምሳሌ አድርገው ማቅረባቸውን እናስታውሳለን። ነገር ግን ኤጀንሲዎች ከባንኩ የሰሩት በማጭበርበር መልኩ ሳይሆን ብሔራዊ ባንክም ጭምር በሚፈቅደው የዋስትና አሰጣጥ ዘዴ ነው። ነገር ግን ይህ አዋጅ ለማውጣት እንዲመችና የሚመጣባቸውንም ክርክር ለመቀነስ በሚመስል መልኩ የተዛባ መረጃ ለጠቅላይ ሚኒስትሩ እንደቀረበ ለመረዳት አዋጁ እየሄደበት ያለው መንገድ ማየት በቂ ነው።